በመካከለኛው ምስራቅ ምድር በአሜሪካ እስራኤል ጥምረትና በኢራን መካከል የተቀጣጠለው መጠነ ሰፊ ጦርነት ዛሬ 88ኛ ቀኑን ይዟል። ባለፉት 7 ሳምንታት ውስጥ በዓለም አቀፍ ተደራዳሪዎች ጥረት ተጥሎ የነበረውና የዓለምን ኢኮኖሚ ለጥቂት ያስተነፈሰው ደካማ የተኩስ አቁም ስምምነት ዛሬ በፋርስ ባህረ ሰላጤ ላይ በደረሰው አዲስና ከባድ ፍንዳታ ምክንያት ሙሉ በሙሉ የመፍረስ አደጋ ተጋርጦበታል። ዓለም አቀፉ ማህበረሰብ በትዕግስት ሲጠብቅ የነበረውና የጦርነቱን ማቆሚያ ያበጃል የተባለው ዲፕሎማሲያዊ ንግግር በኳታር ዋና ከተማ ዶሃ በይፋ በተጀመረበት በዚሁ ቅጽበት የአሜሪካ ጦር በደቡባዊ ኢራን ላይ እጅግ ከባድና ድንገተኛ የአየር ጥቃት ሰንዝሯል። የአሜሪካ ማዕከላዊ ዞን ሴንትኮም ይፋ እንዳደረገው ጥቃቱ የተፈጸመው ስትራቴጂካዊ በሆነችው ባንደር አባስ የተባለች የወደብ ከተማ አቅራቢያ ነው። የአሜሪካ ጄቶች የኢራንን ንቁ የሚሳኤል ማስወንጨፊያ ጣቢያዎችንና በዓለም አቀፍ የሆርሙዝ ሰርጥ የባህር መስመር ላይ የባህር ላይ ፈንጂዎችን ለመቅበር ሲንቀሳቀሱ የነበሩ የኢራን አብዮታዊ ዘበኛ ፈጣን የጦር ጀልባዎችን መተው አውድመዋል። አሜሪካ ይህንን ጥቃት ራሷን ለመከላከል የተወሰደ እርምጃ ስትል ብታጸድቆም ጉዳዩ ግን የ88 ቀኑን ጦርነት ወደ አዲስና ይበልጥ አደገኛ ምዕራፍ አሸጋግሮታል። በዶሃ ድርድርና በባንደር አባስ እሳት መካከል ያለው ተቃርኖ የዚህ የአየር ጥቃት ጊዜ ስሌት በአሁኑ ሰዓት በዋሽንግተን የጦር ሜዳ ዶክትሪንና በዲፕሎማሲው ጠረጴዛ መካከል ያለውን አስገራሚ ተቃርኖና ውስጣዊ ሽኩቻን በግልጽ ያሳያል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ላይ ባስተላለፉት መልእክት በዶሃ እየተደረገ ያለው የሰላም ድርድር በጣም በጥሩ ሁኔታ እየሄደ ነው በማለት ተናግረዋል። እንደውም ትራምፕ ለቴህራን መሪዎች አንድ ትልቅ የፖለቲካ ማባቢያ አቅርበዋል። እሱም ኢራን በከፍተኛ ደረጃ ያበለጸገችውን የዩራኒየም ክምችት ወደ ውጭ ሀገር ከመውሰድ ይልቅ በራሷ ምድር ውስጥ ሆና በዓለም አቀፍ ተመልካቾች ቁጥጥር ስር ብቻ እንድታጠፋው መፍቀድ ነው። ይህም ለኢራን ብሔራዊ ክብር እውቅና የሰጠ አካሄድ ይመስል ነበር። ነገር ግን ከዋሽንግተን ወታደራዊ መዋቅርና ከውጭ ጉዳይ ሚኒስትሩ የወጣው ይፋዊ መግለጫ የትራምፕን ያህል የዋህ ወይም ዲፕሎማሲ አይመስልም። በአሁኑ ሰዓት በህንድ ኒው ዴሊ ይፋዊ የስራ ጉብኝት ላይ የሚገኙት ጠንካራው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለዓለም አቀፍ ጋዜጠኞች በሰጡት መግለጫ ጦርነቱ በአንድ ሌሊት በስምምነት ይቆማል የሚለውን ተስፋ ሙሉ በሙሉ አክስመነዋል። ማርኮ ሩቢዮ የሰላም ስምምነቱ ላይ ለመድረስ አሁንም ተጨማሪ ጥቂት ቀናት ሊወስድ እንደሚችል አስጠንቅቀው ዋሽንግተን ከጦርነት አማራጭ ወደ ኋላ እንደማትል አሳይቷል። ለቴህራን ያስተላለፉት መልእክትም የማያወላውልና ወታደራዊ ይዘት ያለው ነበር። የሆርሙዝ የባህር መስመር በሰላምም ሆነ በጦርነት በአንድም ይሁን በሌላ መንገድ በይፋ መከፈት አለበት። ይህ የሩቢዮ ንግግር አሜሪካ በድርድሩ ወቅት ጠመንጃዋን ከቴህራን አንገት ላይ አለማውረዷን ያሳያል። የዲፕሎማሲው ሽኩቻም ዋናው ማጠንጠኛ ቅድሚያ የሚሰጠው የትኛው ነው በሚለው ጥያቄ ላይ የተንጠለጠለ ነው። ከዶሃ ተደራዳሪዎች የተገኙት ስውር መረጃዎች እንደሚያመላክቱት በአሁኑ ሰዓት በቀረበው የመጀመሪያ ደረጃ ረቂቅ ስምምነት ላይ በቀን ከ140 በላይ ትላልቅ የነዳጅ ጫኝ መርከቦች ያልፉበት የነበረውና አሁን ግን በጦርነቱ ምክንያት ሙሉ በሙሉ ወደ መቆም የተቃረበው የሆርሙዝ ስትሬት ለ30 ቀናት በሙከራ ደረጃ ክፍት እንዲሆን ያዛል። ይህ ከተደረገ በምላሹ አሜሪካ በተለያዩ የዓለም ባንኮች በቁጥጥሯ ስር ያለውን በቢሊዮን የሚቆጠር የኢራን የነዳጅ ሽያጭ የገንዘብ ሀብት በከፊል ትለቃለች። ነገር ግን በኢራን የውስጥ ፖለቲካ ያሉ አክራሪ የሪቮሉሽኑ ጋርድ ወታደራዊ መሪዎች ለአሜሪካ እጅ አንሰጥም፣ የባህር በራችንን መክፈት የምንችለው ማዕቀቦችን ሙሉ በሙሉ ሲነሱ ብቻ ነው በማለት በኳታር የሚገኙትን የራሳቸውን ሲቪል ተደራዳሪዎች እግር እየጎተቱት ነው። በሌላ በኩል ደግሞ ፕሬዝዳንት ዶናልድ ትራምፕ ሌላ ትልቅና እጅግ አስቸጋሪ የጂኦፖለቲካ ቅድመ ሁኔታ በድርድር ጠረጴዛው ላይ አስቀምጧል። እሱም እንደ ሳውዲ አረቢያና ፓኪስታን ያሉ የመካከለኛው ምስራቅና የደቡብ ኤሲያ ግዙፍ የኒውክሌርና የኢኮኖሚ ኃይላት ከኢራን ጋር የሚደረገው የመጨረሻ ስምምነት አካል እንዲሆኑና ከእስራኤል ጋር ያላቸውን ግንኙነት በይፋ የሚያድሱበትን የአብርሃም ስምምነት እንዲፈርሙ ማስገደዳቸው ነው።
ይህ የትራምፕ ስልት ጦርነቱን ተጠቅሞ እስራኤልን በቀጠናው ላይ በቋሚነት የማንገስ ስውር ቁማር ነው። ቴህራን በባንደር አባስ ላይ በአሜሪካ ስለተሰነዘረው ጥቃት እስካሁን ይፋዊ የዲፕሎማሲ መግለጫ አልሰጠችም። ነገር ግን ከመከላከያ ሰራዊቱ የሚወጡት መረጃዎች ይበልጥ ወደ ከረረ ጦርነት የሚያመሩ ናቸው። የኢራን መንግስታዊ ሚዲያዎች በባንደር አባስ አቅራቢያ በተሰነዘረው የአሜሪካ ጥቃት በርካታ የአብዮታዊ ዘበኛ አባላት ወይም ረቂቅ መኮንኖች መገደላቸውንና ደማቸው በከንቱ እንደማይፈስ ዝተዋል። የኢራን መከላከያ ሚኒስቴር በጥቃቱ ማግስት በኩራት ይፋ እንዳደረገው አዲስ የሰራውንና እስካሁን በሚስጥር የያዘውን ዘመናዊ የአየር መከላከያ ሚሳኤል ወደ ስራ በማስገባት በባህረ ሰላጤው ሰማይ ላይ ወታደራዊ መረጃ ስትሰበስብ የነበረችውን እጅግ ውድ የአሜሪካ ስውር ድሮን መቶ ጥለዋል። ይህ እርምጃ ኢራን በአሜሪካ የአየር የበላይነት እንደማትፈራና አሁንም የአጸፋ እርምጃ የመውሰድ ሙሉ አቅም እንዳላት ለፔንታጎን ያሳየችበት ማሳሰቢያ ነው። በዚህ ወታደራዊ ፍጥጫ ምክንያት የዓለም የነዳጅ ዋጋ በዓለም አቀፍ ገበያ ላይ በከፍተኛ ደረጃ እንደገና ማገርሸት ጀምሯል። የሆርሙዝ ሰርጥ መዘጋት ወይም እዚህ አካባቢ ጥይት መተኮስ ብቻ የባህር ላይ ኢንሹራንስን ስለሚጨምር እንደኛ ሀገር አፍሪካ ቀንድ ያሉ ከውጭ በሚገቡ ምርቶች ላይ ጥገኛ የሆኑ ሀገራትን የኑሮ ውድነት በቀጥታ ወደ ሰማይ ይሰቅለዋል። የ2026ቱ የጂኦፖለቲካ እውነታ የሚያሳየን አንድ ነገር ብቻ ነው። ምንም እንኳን የኢራን ጦርነት 88 ቀናትን ቢያስቆጥርም በኳታር ከፍተኛ የዲፕሎማሲ ድርድር ቢደረግም ወደ ዘላቂ ሰላም የሚወስደው መንገድ አሁንም እጅግ የራቀና አስፈሪ ነው። የመካከለኛው ምስራቅ እጣ ፈንታ በማንኛውም ሰዓት ሊፈነዳ በሚችል ፈንጅ ላይ የተቀመጠ ሲሆን አዲሱ የዓለም ታሪክ እየተጻፈ ያለው በዲፕሎማሲው ቀለም ብቻ ሳይሆን በባንደር አባስና በሆርሙዝ እሳት ጭምር ነው። ውድ የመቀለ ሴንትራል ቤተሰቦች የእናንተስ አስተያየት ምንድን ነው? አሜሪካና እስራኤል የትራምፕን የሰላም ሀሳብ ተቀብለው ከኢራን ጋር ዘላቂ ስምምነት ያደርጋሉ ወይስ የማርኮ ሩቢዮ ወታደራዊ ዛቻ አሸንፎ ጦርነቱ ይቀጥላል? የእናንተን ሀሳብ በኮሜንት መስጫው ላይ በሰፊው እንድታጋሩን እንጋብዛችኋለን። ዝግጅቱን ላይክ እና ሼር ማድረጋችሁን እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ቸርን ሰንብት። ሰላም